እንደምን ከረማችሁ ወገኖቼ። ባለፈው የጀመርነውን ትምህርት ክፍል 2ን የምንቀጥል ይሆናል። ባለፈው ያነሳነው ትምህርት ቂመኛነትን መተው ምን እንደሆነ በአጭሩ እንደመግቢያ ለመናገር ጀምሬያለሁ። ዛሬ ደግሞ የዚሁን ትምህርት ሐሳብ እንቀጥላለን። ታስታውሱ እንደሆነ ያነሳነው ሐሳብ በአካላችን ውስጥ ጤንነት የሚያሳጣ የብልት ህመም ካለ አደጋ እንደሚሆንና ደስተኛ ሆነ መንቀሳቀስ እንደማንችል ተናግሬ ነበር። ከዚህ የተነሳ አካልን መጠበቅ ብልቶቻችንን መጠበቅ ነው። ብልቶቻችን ሲጠበቁ አካላችን ጤነኛ ይሆናል የሚለውን ሐሳብ ለማካፈል ጀምሬ ነበረ። አሁን ደግሞ የእሱን ሐሳብ የምቀጥል ይሆናል። የእሱን 2ኛ ክፍል የምቀጥል ይሆናል። ጤነኛ መንፈሳዊ ህይወት ከጤነኛ መንፈሳዊ ልምምድ ይመጣል ብዬ አምናለሁ። መንፈሳዊ ልምምዶቻችን በሙሉ የሚገሩት በእግዚአብሔር መንፈስና ቃል ነው። መንፈሳዊ ልምምዶቻችን ትልቅ የሆነ ድካም፣ ትልቅ የሆነ ተጋድሎን ይጠይቃሉ። የትኛውም አይነት በህይወታችን ውስጥ የምናሳልፈው መንፈሳዊ ልምምድ መንፈሳዊ ተጋድሎ አለበት፣ መንፈሳዊ ድካም አለበት። በምዕራፍ 4 ቁጥር 10 ላይ በአንደኛ ጢሞቴዎስ የምናገኘው ይህንን ሐሳብ ነው። ታዲያ ይሄ ተጋድሎ ምንድን ነው? መንፈሳዊ ልምምዶቻችን ምን ላይ መሰረት ያደረጉ ናቸው? እንዴት ነው መንፈሳዊ ጤንነታችንን ምንጠብቀው የሚለውን ሐሳብ ከዚሁ ክፍል እንረዳለን። በተለይም ደግሞ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ በቃል መንፈሳዊ ልምምዳችንን መጠበቅ እንዳለብን፣ በኑሮ ቲቶ ምዕራፍ 1 ቁጥር 16 ላይ መጠበቅ እንዳለብን፣ በጸሎት በቃሉ ኃይል በመሞላት ከእግዚአብሔር ጋር በሚኖረን ግንኙነት ወደ ከበረው የእግዚአብሔር መገኘት ውስጥ እንደምንገባ መጽሐፍ ቅዱስ ያስተምረናል። የትኛውም አይነት መንፈሳዊ እድገት፣ የትኛውም አይነት መንፈሳዊ ብስለት መሰረቱ ጤነኛ የሆነ መንፈሳዊ ልምምድ ሲኖረን ነው። ልምምዶቻችን ከእግዚአብሔር ቃል ውጪ ሊሆኑ አይችሉም። በቃል ብቻ የምንኖር ሰዎች አይደለንም። የምንናገረው ቃል የሚሰራው በኑሮ ሲገለጥ ነው። ስለዚህ ልምምዶቻችን ውስጥ ዋናውና ሕይወታችንን የሚገዛው የሚቆጣጠረው የእግዚአብሔር ቃል ነው። በጸሎት ስናሳልፍ ደግሞ በእግዚአብሔር ፊት ስንጸልይ ደግሞ ከእግዚአብሔር የምንቀበለው ጸጋና ኃይል አለ። ጸጋና ኃይልን ለመቀበል በእግዚአብሔር መገኘት ውስጥ ለመኖር የእግዚአብሔርን ዓላማ በተሰጠን ዘመንና ዕድሜ አገልግለን ለማለፍ የእግዚአብሔርን ቃል ለመሞላት ከእግዚአብሔር ጋር ጊዜ ማሳለፍ ይጠበቅብናል። ከእግዚአብሔር ጋር ጊዜ ማናሳልፍ ከሆነ፣ ቃሉን የማናጠናና የማንመገብ ከሆነ፣ በጸሎት በእግዚአብሔር ፊት መሆን ማንችል ከሆነ እግዚአብሔርን መስማት አንችልም። የሕይወታችንን መሪ የሆነውን የእግዚአብሔርን መንፈስ መስማት አንችልም። እግዚአብሔር በቃሉ አማካኝነት የሚናገረንን ለመኖር በቃሉ መሞላት ይጠበቅብናል። የክርስቲያን ሕይወት ከእግዚአብሔር የተቀበልነው ሕይወት የሚያድግና የሚበዛ ነው። ይህ ሕይወት ይበዛና ያድግ ዘንድ ሕይወታችን እየበሰለ እየጠነከረ መሰረት እየያዘ በሙሉ ደስታ ውስጥ ለመምጣት ወደ ሙሉ ደስታ ለመምጣት በእግዚአብሔር መገኘት ውስጥ ለመሆን ሁል ጊዜ በእግዚአብሔር ፊት ራሳችንን ልናቀርብ ከዚያም ደግሞ ጸጋውን ልንሞላ ያስፈልጋል። ኃጢአትን ለማሸነፍ፣ ዓለምን ለማሸነፍ፣ ስጋዊነትን ለማሸነፍ፣ ዲያብሎስንና ሥራውን ለማፍረስ፣ ክፉን ለማሸነፍ ከእግዚአብሔር የምንቀበለው ጸጋ ወሳኝ ነው። ጸጋውን ለመቀበል ኃይሉን ለመሞላት ዘውትር በእግዚአብሔር ፊት ልንገኝ ይገባል።
ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ ሲናገር ይህች ሙሽሪት ንጽሕት ሆና ድንግል ሆና ለሙሽራው እንደምትዘጋጅ መጽሐፍ ቅዱሳችን ያስተምረናል። እና ይህች ንጽሕት ድንግል የሆነችው ቤተ ክርስቲያን እንደሆነች ከክፍሉ እንማራለን። ሙሽራዋ ንጽሕናዋንና ድንግልናዋን ጠብቃ ለሙሽራው በቅድስና ስትዘጋጅ ሙሽራው በንጽሕና እንደሚደሰት መጽሐፍ ቅዱስ ያስተምረናል። በዚህ ዘመን ያለች ቤተ ክርስቲያን በብዙ እድፈት ውስጥ የምትገኝ እንደሆነች እረዳል። ሐዋርያው ጳውሎስ በዚያ ጊዜና በዚያ ወቅት የነበረች ቤተ ክርስቲያን ንጽሕትና ድንግል ሆና ራሷን ለሙሽራው ማዘጋጀት እንዳለባት ካስተማረ፣ በዚህ ዘመን ያለች ቤተ ክርስቲያንም ይሄንን ተረድታ ንጽሕናዋንና እድፈቷን በማስወገድ ለክርስቶስ የምትዘጋጅ ልትሆን ይገባል። ይህ እድፈት መጥራት አለበት። ከመንፈሳዊ በሽታም ደግሞ ቤተ ክርስቲያን ልትፈወስ ይገባታል። በዚህ ዘመን ያለች ቤተ ክርስቲያን አድፋለች። በዚህ ዘመን ያለች ቤተ ክርስቲያን ጎድፋለች። በዚህ ዘመን ያለች ቤተ ክርስቲያን ታማለች ብዬ አምናለሁ። ይህ ጤና የጎደለው መንፈሳዊነት እንደሆነ እረዳለሁ። ጤና የጎደለው መንፈሳዊነት በቤተ ክርስቲያን ውስጥ አለ። በቤተ ክርስቲያን ውስጥ ያለው ዘረኝነት፣ በቤተ ክርስቲያን ውስጥ ያለው ጎጠኝነት፣ ጥላቻ፣ ቂም በቀል፣ ክፋትና ተንኮል፣ እግዚአብሔርን መዳፈር ካልጠራ በቀር በእግዚአብሔር መንፈስ ውስጥ በመሞላት የእግዚአብሔርን ሐሳብና ዓላማ ልናገለግል አንችልም። ታዲያ ጤናማ ሕይወታችንን መገለጫው ለእግዚአብሔር ለአምላካችን መገዛት እንደሆነ መጽሐፍ ቅዱሳችን ይናገረናል። እነዚህ ከላይ የጠቀስኳቸው እድፈትን፣ ንጽሕናን የሚያሳድፉ ነገሮች ሁሉ ከቤተ ክርስቲያን እንዲወገዱና እንዲጠሩ እግዚአብሔር ዛሬ ላለችው ቤተ ክርስቲያን መልእክቱን ያስተላልፋል። ቤተ ክርስቲያን ልትመለስ በንስሐ በእግዚአብሔር ፊት ልትወድቅና የእግዚአብሔርን ፊት ልትፈልግ ያለበት ጊዜ አሁን እንደሆነ እረዳለሁ። ምክንያቱም ቤተ ክርስቲያን ታማለች። ቤተ ክርስቲያን በብዙ በሽታ ውስጥ ትገኛለች። ቤተ ክርስቲያን አድፋለች። በብዙ አይነት ችግር ውስጥ እንዳለች ይረዳል። ታዲያ ከዚህ ለመውጣት በጣም ወሳኙና ቁልፍ ነገሩ ለእግዚአብሔር ለአምላካችን መገዛት እንደሆነ መጽሐፍ ቅዱሳችን ያስተምረናል። የእግዚአብሔር ሕይወት ከራሱ ከእግዚአብሔር ከአባታችን ውጪ በሌሎች ዘንድ ሁሉ ተገልጾ ሊታይ አይችልም። የእግዚአብሔር ሕይወት ሊገለጥ የሚችለው በእኛ ውስጥ ነው፣ በቅዱሳን ውስጥ ነው፣ በቤተ ክርስቲያን ውስጥ ነው። በቤተ ክርስቲያን ደግሞ ይህ አይነት በደል ካለ፣ ይህ አይነት በሽታ ካለ የእግዚአብሔር ዓላማ ሊገለጥ አይችልም። ያዕቆብ በመልእክቱ እንዲህ ብሎ ይናገራል፣ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል በማለት ያዕቆብ ምዕራፍ 4 ቁጥር 7 ላይ ይገልጽልናል። ይህ ማለት እንግዲህ ለእግዚአብሔር መገዛት ዲያብሎስን እንድንቃወም ያግዘናል። ለእግዚአብሔር ስንገዛ ነው ዲያብሎስን በአግባቡ መቃወም የምንችል፣ ክፉን መቃወም የምንችለው። ለእግዚአብሔር መገዛት ማለት ምንድን ነው ብለን በክፍሉ ደግሞ ስናነብ መታዘዝ እንደሆነ፣ ራስን ወዶ ለእግዚአብሔር ለአምላክ መስጠት እንደሆነ ከክፍሉ እንማራለን። ከዚህ የተነሳ ለእግዚአብሔር ስንገዛ፣ ለእግዚአብሔር ራሳችንን ስንሰጥ የእግዚአብሔር ዓላማ በእኛ ሕይወቱ ሳይቋረጥ ይከናወናል። የክፉንም ሥራ ማሸነፍ እንችላለን። ለዲያብሎስም ደግሞ እድል ፈንታ አንሰጠውም። በሁለንተናችን፣ በመንፈሳዊ ጤንነታችን፣ በመንፈሳዊ ብስለታችን ዲያብሎስንና ሥጋን እያሸነፍን ወደፊት የምንገሰግስ እንሆናለን ማለት ነው። መገዛት ወደን ለእግዚአብሔር ራሳችንን መስጠት ነው። ስንገዛ ነው እግዚአብሔርን የሚያከብር ሕይወት የምንኖረው። ዲያብሎስን የሚያሸንፈው
ድል የሚያደርገው ለእግዚአብሔር መገዛታችን ነው። ይሄንን በጣም ልብ ልንል ይገባል። በጣም ልናስተውል ይገባል። ዲያብሎስን ማሸነፍ የምንችለው ለእግዚአብሔር መገዛት ስንችል ነው። መገዛት ደግሞ ሁለንተናዊ ነው። መንፈስን፣ ነፍስንና ሥጋን ለእርሱ ማስረከብ ነው። ይህ ተግባር በአንድ ወቅት የሚከናወን ብቻ ሳይሆን ዘውትር ተግባራችን መሆን እንዳለበት መጽሐፍ ቅዱስ ያስተምረናል። ይሁን እንጂ በቸልተኝነትና በስንፍና ምክንያት ለሕይወታችን ዋጋ ሳንሰጥ፣ ራሳችንን ሳንጠብቅ ለተለያዩ አካላዊ በሽታዎች፣ ለተለያዩ መንፈሳዊ በሽታዎች እንዳረጋለን። አንዳንዶቹ አካላዊ በሽታዎች ለሞት የሚዳርጉ ሲሆኑ፣ አንዳንዶቹ ደግሞ ቶሎ ልንከላከላቸው የሚገቡ እንደሆኑ የጤና ባለሙያዎች ያስተምራሉ። እንዲሁም መጽሐፍ ቅዱስ መንፈሳዊ በሽታን ቀድሞ መከላከል የሚቻለው በመልካም በጎና ጠንካራ መንፈሳዊ ተጋድሎ እንደሆነ፣ ከክፉ መውጣት የምንችለው በመልካም ማሸነፍ መቻል እንደሆነ መጽሐፍ ቅዱሳችን ይነግረናል። ለትክክለኛ ፈውስ ጤና አሳጪ ምንጮችን ለይቶ ማከም አስፈላጊ እንደሆነ እናውቃለን። ትክክለኛ ፈውስ እንድንፈወስ ካስፈለገ የታመምንበትን ጤና የሚያሳጡ ነገሮችን ለይተን ልናውቅ ያስፈልጋል። በሌላ አባባል ምን ማለት ነው? ትክክለኛ ፈውስን ለማግኘት ትክክለኛ የሆነውን ሕመማችንን ማወቅ ያስፈልጋል። በአካላችን ውስጥ ያበጠውን፣ የሸተተውን፣ የቆሰለውን፣ ጤና የሚያሳጣውን አዋኪውን ማፍረጥ፣ ተግዳሮትን መፋለም፣ በደልን መናዘዝ፣ ኃጢአትን መታጠብ፣ በእውነት ቃል ኃይል ማሸነፍ ቆራጥነትና መንፈሳዊ ብስለት ይጠይቃል። በዚህ ዘመን እውነትን የሚናገሩና እውነትን በፍቅር የሚገልጡ አማኞችና አገልጋዮች ብርቅዬዎች እንደሆኑ እረዳለሁ። በብዙ አይታዩም። በብዙ ሲናገሩና ሲገልጡ አይታዩም። ምክንያቱም እውነትን የሚናገር ሰው ተቀባይነት የለውም። ለምን ቢባል ሰላም ሳይኖር ሰላም ነው የሚሉ ነቢያት የበዙበት፣ የእግዚአብሔርን ዓላማና ሐሳብ ከማገልገል ይልቅ ራሳቸውን የሚያገለግሉ የመድረክ ሙያተኞች የበዙበት፣ ክብር ፈላጊዎች የበዙበት፣ ጥቅም ፈላጊዎች የበዙበት፣ ገንዘብ ተኮር አገልግሎት ሰጪዎች የበዙበት፣ እየሳቱና እያሳቱ የሚራመዱ አገልጋዮች የበዙበት ጊዜ በመሆኑ እውነትን የሚናገሩ ሰዎች ተቀባይነት የላቸውም። እውነትን ተከታይ የማይገኝበት ዘመን እየሆነ መጥቷል ዘመናችን። በዚህም ምክንያት ጤና አጥተናል። ሐዋርያ ጳውሎስ ታዲያ በሁለተኛ ጢሞቴዎስ ምዕራፍ 3 ከ1 እስከ 6 ሲጽፍልን በዚያ ዘመን የነበሩ የአስተማሪዎች የክፋታቸው ጥግ፣ የሕይወታቸው ባህሪ ምን እንደሆነ ያስረዳል። እንደዚህ ይላል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ይሆናሉ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ እያለ ብዙ ነገሮችን ይዘረዝራል። የአምልኮ መልክ ካላቸው ነገር ግን ኃይሉን የካዱ እንደሆኑና ከነዚህ መራቅ እንዳለበት ጳውሎስ ለጢሞቴዎስ ይመክረዋል። እና እነዚህ ወደ ቤቶች ሾልከው በመግባት ኃጢአታቸው የተከመረባቸውን ሰዎች በልዩ ልዩ ምኞት እንዲወሰዱ በማድረግ የሚያስተምሩ፣ የሚማርኩ፣ የሚያበላሹ እንደሆነ ከክፍሉ እንማራለን። ዛሬም በዚህ ዘመን የአማኞችን ሕይወት ጤና የሚያሳጡ እልፍ ችግሮች በሕይወታችን፣ እልፍ ችግሮች
በቤተ ክርስቲያናችን ውስጥ አሉ። የመጀመሪያው መንፈሳዊ ንቃትን ማጣትና እንቅልፍ አንዱ መንፈሳዊ ጤንነትን የሚያሳጣ፣ እድገትን የሚያሳጣ፣ ትጋትን የሚያሳጣ፣ ለእግዚአብሔር ለአምላካችን ራሳችንን አሳልፈን በመስጠት ዓላማው በእኛ እንዲፈጸም ከማድረግ አንጻር ወደ ኋላ ያልንበት እንደሆነ እረዳለሁ። ድካም፣ መንፈሳዊ ድካም፣ ከእግዚአብሔር ሕልውና መጉደል፣ ኢፍትሐዊነት፣ ዘረኝነት በቤቱ ውስጥ ሞልቷል። ቤተ ክርስቲያን ጤና የላትም። ቤተ ክርስቲያን ሰላም የላትም። ቤተ ክርስቲያን ለሰዎች ሁሉ የተቀበለችውን የክርስቶስን እውነት መናገር ያለባት ጊዜ ነበረ። ነገር ግን በመካከላችን እነዚህ አይነት ነገሮች አሉ። ሰዎች ክርስቶስን ሳይሆን ዘራቸውን የሚያመልኩ እየሆኑ መጥተዋል። ወንጌል ይህንን አይቀበልም። መገፋፋቱና ጥላቻው፣ ቂመኝነቱና ቂም በቀለኝነቱ በዝቷል። አድመኝነቱ በዝቷል። መፋታት አለ። ግብረ ሰዶማዊነት አለ። ራስን በራስ የማርካት ሱስ አለ። የተለያዩ አይነት ችግሮች በቤታችን ውስጥ አሉ። አመፅ አለ። ትዕቢት አለ። ዘማዊነት አለ። ዘፋኝነት አለ። ቅድስና ማጣት አለ። ቅድስና ማጣት አለ። ቅይጥ የሆነውን ክርስትና መከተል አለ። በተለይም ደግሞ እዚህ ላይ ትንሽ ለመናገር ባህልን ከወንጌል ጋር በመመረዝ የምንኖረውና የምንከተለው ፍልስፍናና አስተሳሰብ ነው። በፍጹም ክርስትና ከሌላው ጋር ሊቀላቀል አይገባ። ኢየሱስ ክርስቶስ የእርሱ እንድንሆን ብቻ ይጠራል። የእርሱ የሆነውን ሐሳብ አገልግለን ልናልፍ ይገባል። ከሁሉም በላይ ደግሞ አምልኮተ እኔነት፣ ከኔ በላይ ማን አለ የምንልበት ሕይወት፣ አፍቅሮተ ነዋይ፣ ፍርሃትና ስጋት፣ ጉልበት የለሽ አምልኮ፣ ተጽዕኖ አጥ የኑሮ ዘይቤ፣ ስግብግብነት፣ ይህም ደግሞ የእኔነት ለእኔ አባዜ እንደሆነ እረዳል። ራስን ማስቀደም፣ የተለያዩ አይነት ችግሮች በቤታችን ውስጥ አሉ። እነዚህ አይነት ችግሮች ለመንፈሳዊ እድገታችን እንቅፋቶች ናቸው። ቤተ ክርስቲያን ክርስቶስ በምድር የተከላት ሰላም እንድትሰብክ፣ ንጽሕና እንድትሰብክ፣ ሰዎች ወደ ክርስቶስ አዳኝነት እንዲመጡ ሆኖ ሳለ በብዙ ችግር ውስጥ ቤተ ክርስቲያን እንዳለች ይረዳል። ንስሐ የምንገባበት፣ ወደ እግዚአብሔር ፊት ቀርበን ከእግዚአብሔር ምሕረትን የምንቀበልበት፣ ልናለቅስና ልንጮ የሚገባበት ጊዜ አሁን እንደሆነ እረዳል። የሥጋ ባህሪና ውጤት በመሆናቸው ከላይ የዘረዘርናቸው ነገሮች ሁሉ ፈውስ የሚያሻቸው ውስጣዊ በሽታዎቻችን ናቸው። ከዚህ የተነሳ አቤቱ መልሰን፣ እኛም እንመለሳለን። ዘመናችን እንደ ቀድሞ አድስ ብለን ልንጮህና ልናለቅስ ይገባል። ልክ እንደ ኤርምያስ ዘመናችን መታደስ አለበት። ሕይወታችን መታደስ አለበት። አገልግሎታችን መታደስ አለበት። ምድራችን ልትፈወስ ይገባል። አገልግሎታችን ሊታደስ ይገባል። ቤታችን ሊታደስ ይገባል። እግዚአብሔር ሊቀድሰን ይገባል። መልሰን ብለን ወደ እግዚአብሔር በመቅረብ ንስሐ የምንፈልግበት፣ በንስሐ የምንቀርብበት ጊዜ ነው። ስለዚህ ባካችሁ ይህንን መልእክት የምትከታተሉ በዚህ እንዳለው መልእክት፣ እንዳቀረብኩት መልእክት፣ እንደሰማችሁት መልእክት ከእግዚአብሔር ምሕረትን ለመቀበል ልንጮህ ይገባል። ታዲያ ቂመኝነትን መተው እያልን ስንነጋገር ካነሳናቸው መንፈሳዊ ጤንነትን ከሚያሳጡ አንዱና ዋናው እንደሆነ እረዳል። ቂመኝነት የመጀመሪያው ነው። ለምንድን ነው ሰዎች ቂመኛ የሚሆኑት ከሚለው ብንጀምር ጥሩ ነው። የመጀመሪያው ሰዎች ቂመኛ የሚሆኑት፣ በቀለኛ የሚሆኑበት ምክንያት መበደልን እንጂ መበደልን ስለማይወዱ ነው። ብዙ ጊዜ ቂመኛ የምንሆንበት ምክንያት መበደል ነው የምንወደው። ሰዎችን ማሳዘን ነው የምንወደው እንጂ ሰዎች እኛን እንዲበድሉን አንፈልግም። ይሄ ደግሞ ምንጩ እኔነት ነው። ከእኔነት የመነጨ ስለሆነ ነው። ከእኔነት የመነጨ ባህሪ ሁል ጊዜ መበደልን እንጂ መበደልን አይፈልግም።
ሁለተኛው ሐሳብ ደግሞ ክብሬ ተነክቷል፣ ምላሽ መስጠት አለብኝ ብለን ስለምንዘጋጅ ነው ቂመኛ የምንሆነው። እግዚአብሔር ሊፈውሰን ይገባል። የእግዚአብሔር መለኮታዊ ይቅርታ በሕይወታችን ውስጥ ሊገለጥ ይገባል። ምሕረቱን ከእሱ ልንቀበል ይገባል። ክብሬ ተነክቷል፣ ከእግዚአብሔር ዓላማና መንገድ ውጪ ወጥቻለሁ ብለን ሳይሆን የኔ ክብር ተነክቷል ብለን ነው በሰዎች ላይ በቂም የምንነሳው። የክርስቶስ ትሕትናን ሳንማርም ስንቀር ይሄ ችግር ይፈጠራል። ከክርስቶስ ትሕትና ያለመማር ውጤት ነው ቂመኛ መሆን፣ ሰዎችን መበደል፣ የበደሉን ሰዎች ኃጢአት በልባችን ውስጥ መያዝ፣ በመስቀል ላይ ከተሰራው የክርስቶስ ፍቅር፣ በመስቀል ላይ የተገለጸውን የክርስቶስን ፍቅር፣ የክርስቶስን ትሕትና፣ ከሰማይ የመጣበትን ዓላማ በሚገባ ያለመረዳት ውጤት ነው። ትሕትና ማጣት ነው። አራተኛው ደግሞ ሰዎች ለምንድነው ቂመኛ የሚሆኑት ብለን ስንል ክፉ የሆነ ቅናት በልባቸው ስለሚያድር ነው። ክፉ ቅናት በልባችን ካለ በወንድማችን ላይ እንቀናለን። በወንድማችን ላይ ክፋትን እናስባለን። ወንድማችን ሲያድግ አንወድም። ወንድማችን ከፍ ሲል፣ ወንድማችን ወደ መልካም ነገር ሲመጣ፣ ውጤታማ ሲሆን፣ ስኬታማ ሲሆን በልባችን ክፋት ስላለ እንቀናበታል። ቂመኝነት አንዱ ምንጩ ይሄ እንደሆነ እረዳለሁ። አምስተኛው ደግሞ አጠገባችን ያሉ ሰዎች ሲበልጡን፣ ከእኛ ተሽሎ ሲገኙ ባልንጀራን ከራስ እንዲሻል ቁጠር የሚለውን ወንጌል ይጠፋብናል። መጽሐፍ ቅዱሳችን ባልንጀራችን ከራሳችን እንደሚሻል ያስተምረናል። ነገር ግን በአጠገባችን ያሉ ወንድሞቻችን እህቶቻችን ሲያድጉ፣ ሲለወጡ፣ ሲሳካላቸው ደስ አይለንም። ከዚህ የተነሳ ውስጣችን ያቄማል፣ ውስጣችን ይበድላል። ማንኛውም ሰው በደል ወይም ጉዳት አደረሰብኝ የሚለው ሰው አጸፋውን የሚመልስበት የራሱ የሆነ መንገድ አለ። ማንኛውም ሰው በደል ወይም ጉዳት አደረሰብኝ የሚለውን ሰው አጸፋውን ለሱ የሚመልስበት የራሱ የሆነ መንገድ አለው። መጽሐፍ ቅዱሳችን በተለይም በብሉይ ኪዳን ዓይንን በዓይን ጥርስን በጥርስ የሚለውን የብሉይ ኪዳን ሕግ በመከተል አስፈላጊ ነው ብሎ ያመነበትን መልስ የሚሰጥ ይሆናል። አንዳንዱ ይሄ ነው ሐሳቡ። የአንዳንዶች ሐሳብ መጽሐፍ ቅዱሳችን ይህንን ይናገራል። ዓይንን ላጠፋ ዓይኑን አጥፋ፣ ጥርስን ላጠፋ ለሰበረ ጥርሱን ስበረው የሚለውን የብሉይ ኪዳን ሐሳብ የሚከተሉ አንዳንድ ሰዎች አሉ። ከዚህ የተነሳ ቂመኝነታቸውን ለመወጣት በበቀል የሚሄዱ የብሉይ ኪዳን ሐሳብ የሚከተሉ ሰዎች አሉ። አጸፋቸውን ለመመለስ ደግሞ የማይችሉ ወይም ደግሞ የተበደሉ ሰዎች ሆነው የበደሏቸውን ሰዎች ለመበቀል የማይሄዱ ሰዎች ደግሞ ጉንጭህን በጥፊ ለሚመታ ሌላውን ጉንጭ ስጠው የሚለውን የአዲስ ኪዳን ሕግ የሚከተሉ ይሆናሉ። እንዲህ አይነት ሰው በቀል የጌታ ነው በማለት የደረሰበትን በደል በልቡ የማያጠራቅም ሰላማዊ ሰው ነው። አንዳንዱ ደግሞ በደለኝ የሚለውን ሰው ባይበቀልም የጎዳውን ሰው በበደለኝነት ስሜት እንዲጨነቅ ያደርጋል። ስለዚህ ከዚህ ሐሳብ የምንረዳው ሁለት አይነት ሰዎች አሉ። አንደኛው ሰው ተበድያለሁ ያለ ሰው፣ በደል ደርሶብኛል ያለ ሰው በደሉን ለመመለስ የተበደለውን በደል ለመመለስ የሚነሳ ሰው ሲሆን፣ ሁለተኛው ሰው ደግሞ የበደለውን ሰው ዝቅ ብሎ በትሕትና የሚቀበል ከዚያም ደግሞ የበደለውን ሰው ለመቀበል ራሱን ዝቅ የሚያደርግ በደል የተበደለ ሰው ሆኖ ሳለ በቀል የጌታ ነው የሚል ሰው እንደሆነ እንረዳለን። ስለዚህ መጽሐፍ ቅዱሳችን
እኛ ብንበደልም ኃጢአተኛ ሰዎች ነን። በክርስቶስ ምሕረትን ያገኘን ሰዎች ስለሆንን የበደሉንን ሰዎች ከክርስቶስ ተምረን በቀል የጌታ ነው በማለት በቀሉን ለእግዚአብሔር መተው ይጠበቅብናል። በደሉን ብለን ለበቀል ልንነሳ አይገባም። ይሄ የሚሆነው የእግዚአብሔር ጸጋና ኃይል ሲበዛልን ብቻ ነው። እግዚአብሔር አምላክ ይርዳንና ያግዘን፣ ጸጋውንም ያብዛልን። ጌታ እግዚአብሔር ካረዳን በቀር በደልን ይቅር ማለት በጣም ከባድ ነው። ቁስልን ተበድሎ ኃጢአትን ሰዎች አድርገው በድለውት አሳዝነውት ጎድተውት ይቅር ማለት ከባድ ነው። የእግዚአብሔር ጸጋ ሲበዛልን ግን የበደሉንን ይቅር ማለት እንችላለን። እግዚአብሔር ሁላችንንም ይርዳን። በቀጣዩ ትምህርታችን ደግሞ የሚቀጥለውን ሐሳብ ይዘን የምንመጣ ይሆናል። እግዚአብሔር ይባርካችሁ።